የሚያጸዱት መሀል ላይ በቃ በጣም ነው የሚመቸኝ። በቃ እያጸዳው እኔም ጓደኞቼ መሰሎቼ በዚህ እድሜ ተነሱ ነው የምለው። ተነሱ። ኮንተንቶች አብዛኞቹ የትራፊክ ናቸውና እንዴት ነው እነሱን ትሪት የምታደርገው? በአካል ስትገናኝ የሆኑ ትራፊኮች አገኘ መንገድ ላይ ቆም ያለው ፈጣሪ ደግሞ እዚህ ሀገር ያው ትራፊኮች ትልልቅ ናቸው። ሳይዝም ከሩቅ ማልከስ ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። ጧት ተነስቼ የእናቴን ዶሮ ካልበላው እኔ በዓል አይመስለኝም ሲጀምር። ይሄ ቺኮች ላይ ደግሞ የተለመደ ባህሪ ነው። በእናታ እንደቀልድ ከቤት ደውላ አትሰጫ እንደተንሳይ ፍርካስ ቢያስቀኝ ብር ምናምን ነገር አቡ ምናምን ሲሉ ምናምን ታሳያለህ። አንዳንዴ ሷሷም ነገር ኦፌንድ ታረጋቸዋለች አይመስለኝም። ሊሆን ይችላል። አታቀሳስር አንደኛ ዘጭኩ። እኔ ግን ፍርካስን አሁን ከዚህ ከማሳቁ ጀርባ ማወቅ ፈልጊያለሁ። ኤኒዌይስ አንገባ እኔ የምሰራው ኮንቴንት ማንንም ሰው ኦፌንድ ለማድረግ ወይ ደግሞ የስራውን ክብር ለማሳጣት ምናምን አይደለም። ለፍተው ነው ያላቀው። አረ ይቺ የኔ ታሪክ ያቆረፈደ ታሪኩ የኔ ነው እንዴ እንደበለ በድጋሚ ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። በሀገር ውስጥ ከሀገር ውጪ በስራ ቦታ በተለያየ ቦታ ሆናችሁ አርቲስት ቲቪን እየተከታተላችሁ ለምትገኙ ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። በዓሉን እንደኛ ሞቅ አድርጋችሁ ያከበራችሁ እንደሆነ ተስፋ እናደርጋለን። እኛ እንግዲህ እንደዚህ አምሮብን እናንተን ለማስደሰት በበዓል ቀን ቢሆን ዘነጠን ፋብለን እንገኛለን። ሰላም ተቀድም የሆነ ነገር ሰምቼ ነበር ስለኔ ሀሜት ሱራፌል የፋሲካን በዓል የሚወደው ለሊት ተነስቶ ስለሚበላ ነው በዓሉን የሚወደው ተባል። ማን ነው እኔ ያገናኝ? ስልካቸውን ጠርጥር ማሊያማ እንግዲህ ያው አይ እኔ በዓልን ያው ትንሳኤ በዓልን ማከብረው ቤተክርስቲያን ነው። ለሊት እዛ ነው ማድረው። ከዛ ነዳያን ማብላት አለ። ከዛ መዝሙር እንዘምራለን። እዛ ያደኩበት ሰንበት ትምህርት ቤት። ከዛ በኋላ ጠዋት ነው ወደ ቤት የምሄደው። ከዛ ተኝቼ ነው የምውለው። ለሊቱን እንቅልፍ ቀኑን በእንቅልፍ አካክሷለሁ ማለት ነው። እኔ እንደዛ ነው። ደስ ይላል። ዛሬ ግን እዚህ መጣው ግን ዶሮ የለ ምኑ የለ። ዶሮን እያጠበች ነበር ሄቨን ቅድም አልደረሰላት። አሁን አጥባት ሰራው መተኮስ ነው በእርግጠኝነት። አይ በጣም ጎበዝ ናት ስታጥብ። አይ እሺ ውዬ ንገሪልኝ። እንደዚህ ሰው ደግሞ ለሊት ተቀስቀሰ ትበላ ነበር ወይስ ሁሌ ነው የምትበላው አንተ ለሊት? አይ ልጅ ያለው ግን ትዝ የሚለኝ ፋሲካ ላይ ሲመስለኝ አስቀድሶ ምናምን የመጡ ሰዎች ምናምን በመሃል ይበላሉ ልክ ከመንጋቷ በፊት ብዙ ጊዜ ነገርና እኔ መቀሰቀስ ነበር። አስበው ነቅተህ አልነቃህም መሀል ህልም ላይ ያለህ ይመስልሃል፣ ግን ግድንግድ ቅልጥም አለ እጅህ ላይ በቃ የምትበላው ነገር። ከዛ ስትባንን እጅ አስታጥብ ተብለን በዛ ላይ በቃ ጣዕሙን ረሳዋለሁ። በቃ በእንቅልፍ ልቤ ስለሆነ እንደሚበላት ያችን የምፈልጋትን የጾምኳትን ነገር አላገኛትም ነበርና በቃ አትቀስቅሱት ተብሎ ተወስኖልኝ ነበር። እሷን ትዝታ አረሳት። ከዛ የነጋ ሆነ የምትበላ? አዎ ነክቶ እንደዛ ነው በለው። አይ ሄቡ እንደዚህ የወፈረው ሁሌ ለሊት ይበላል እያለችህ ነበር። እኔ ያላልኩም ዛሬ ሀሜታሜቱን ወደ እኔ ያመጣችሁት ተኩሳለህ በሷ ሐሳብ። አይ ግን ደስ የሚለው እንደውም እኮ ለሊት ተነስተ መብላቱ ነው ከሌላ ባል አይደል የሚያደርገው። ደስ ይልሽ ነበር። እኔ በጣም እወዳለሁ በእውነት ለሊት ተነሳት። አዎ ለሊት ስትነሳ ቡና ይቀራረባል ምናምን እና ጭራሽ ቡና አለ እናንተ? አዎ በነገራችን ላይ አሁን በዚህ ውስጥ ምን እንደምናውቀው ከሚቀሰቀሱት ወገናት እንጂ ሰርታ ከሚቀሰቅሱት አይደለም። አይ ድሮ ነው እኮ ወይ ሰርተሽ ነው የምትተኙ? አይ እንትን ነው ድሮ ነው ይሄ በቃ ሳይጋ እንደውም ልጅ እያለሁ አሁንም ድረስ በጣም የምወደው በዓል ፋሲካ በዓል ነው። ግን ልጅ እያለሁ የምወድበት እንዳልኩ ለሊት አያቴ በቃ ለሊት ብቻ ይሰራል። ከዛ ከቤተክርስቲያን ይመጣሉ። ከዛ ቡና ይፈላል፣ ደስ ይላል። ከዛ ደግሞ በልተተኝታ ድጋሚ ጠዋት ያ ነገር ይቀጥላል። በጣም እወዳለሁ። ድጋሚ ሁለተኛ ቁርስ? ከዛ ደግሞ ቁርስ ላይ 9 ሰዓት በልተሽ 12 ሰዓት ትበያለሽ አንቺ? 12 ሰዓት ልብስ ለመቀየር መሰለኝ አዲሷ ልብስ። ሄቡ ግን ወይኔ ያው እሷ ነገር ደግሞ እሷን ለመቀየር ደግሞ ድጋሚ 12 ሰዓት ነው የምትበራው ጫማ ተገዝታለች። አይ እኔ እንዲሁ ብርሃን ስለነበር ከተነበረ የምትበራው ስለምትወጣ እንደዛ ብለው ይሸወዱ። ቴንክ ዩ
ብርሃን ነው ሄቡ አልተናገረም። ብርሃን ነው ልጅ ያቤልን ጫማት ያረጋል ተብለ በባዶ ግሬ አይግዙልህ ግን ሄቡስ ትንሽ ነበር ወይስ ቀስቃሽ ነሽ? ተቀስቃሽ ለሊት እኔ አልነሳም። እንደዛ አይነት ትሬንድም የለም እውነት ለማውራት። የኛ ቤት ደግሞ ጧት ነው። እኔና እናቴ የምንኖርበት ቤት ሌላ ቤት ነው። ጧት ተነስቼ የእናቴን ዶሮ ካልበላው እኔ በዓል አይመስለኝም ሲጀመር። ከዛ መጀመሪያ ዶሮ ነው የምበላው። ከዛ አያቴ ጋር ነው የምንሄደው። አያቶቼ ቤት ነው ሁሌ በዓል የምናሳልፈው። በጣም ስጋ የሚወድ አጎታልኝ። ከቁርጥ እንጀምራለን ያኔ። እዚህ ቤትሽ እግር ትበያለሽ፣ እዛ ፈረሰኛ ምናምን ሆድሽ ውስጥ አንድ ዶሮ ሰራሽ ማለት ነው በየቦታው። እንደየቤቱ ግን ይለያያል ልበል። እኔ አሁን ልክ እንቁጣጣሽ ሲመጣ ብዙ ጊዜ አዲስ አመት ሌሊት የሚቀሰቅሰኝ ምንድን ነው የእናቴ ይሄ ፌጦ ይሄ እግር ምናምን ከዛ ፍትፍቱን ደግሞ ማጉረስ ምናምን። ከዛ አንዳንዱ ስትጠይቀው ደግሞ አረኛ ጋር የለም እንደዛ አይነት ነገር አይደረግም ይልሃል ነገርና እንደየቤቱ ይለያያል። ልክ እንደ አይ አገር ውስጥ ያለ እኮ ባህል ነው። አንድ ፌጦ አዲስ አመት ላይ አለ። አሁን አለ አያቴ ጋር አለ የሚያደርጉ ሰዎች አሉ። በተልባ በምንድን ነው ደግሞ መጀመሪያ ጾሙ ልክ እንዳለቀ ተልባ እንኳን ይሄ መጀመሪያ የሚበላው ይሄ ሆድ ይሄኛው ረጅም ጊዜ ጾመህ ወዲያው ቅባት ምግብ ስትበላ እንዳያመህ እንዳያስቸግርህ መጀመሪያ ተልባ እንደዚህ ቅባት ያሉ እህሎችን ተበላኝ። በሱ ካለሰለስከ በኋላ ነው ወደ ተልባ ለአዲስ አመት የለም አይደል? ፌጦ ነው ያለው። አዲስ አመት ረጅም ጾም የላትም። ፌጦ ነው ለአዲስ አመት። አዲስ አመት እኮ ያለ ምንም ትግል ስለምትመጣ እኮ እንደውም ትንሽ ይጾማለች ልበል። ጳጉሜ ላይ ምናምን ጳጉሜ ላይ አለች መሰለኝ። መሰለኝ። ደግሞ ጳጉሜ አለ። ይሄ ግን ትልቁና ረጅሙ የ55 ቀን ጾም። የምትወደው በዓል የትኛው ነው የምትወዱት? ካንተ ልጀምር። እኔ ፋሲካና ጥምቀት በጣም ወደዋል። ወይ እንዴት ናችሁ? ሰላም በጣም በቃ እንኳን አደረሳችሁ። ፌጦ ምናምን ተልባ እናንተ ማትረቡ ተልባ ያላችሁ በቃ እኔ ፌጦ ተረት እኮ ነው። ተልባ ቢንጫጫ በአንድ ሙቀጫ ተንጫጫ። የምን ሙቀጫ ነው? ሳንዘጋጅ መጣ አሰለፈች ካራክተር። እንዴት ናችሁ? እንኳን አደረሳችሁ። በጣም ደስ ብሎኛል። አርትዬ በጣም ነው ምንወደ አርትዬ አርትቲቪ ትለያለህ አንድ ላይ በሉ እንጂ ፍርካስ እንኳን ደህና በእውነት ደስ ነው ያለኝ። ግን ምን ይዘህ መጣህ? አሁን እንደዚህ ፋሲካ ላይ እኮ የአክፋይ ተብሎ ፌጦ ለአዲስ አመት ነው። አንተም ባይ አላትም ነበር ፌጦ አላችሁ እኮ እንዴ? ተልባ ምናምን የጌጤ የእሷ እኮ ነው የገረመኝ። ተልባ ሱፍትፍትስ ምግብ ምናምን። እሺ እንዴት ስለጠራችሁኝ ስለመጣሁ በጣም ደስ ብሎኛል። እንኳን አደረሳችሁ። እንኳን አደረሰ። ይሰማኝ አንዳንዴ እንደዚህ በቃ ስለ ቤተሰብን ጥለህ በዓልን ከኛ ጋር መጣ ከአሜሪካ ድረስ መጥተህ ቤት ቦድማ ምን እበላለሁ እዚህ በመምጣቴ ደስታው ሁሉ ቅንጥም ብሏል። አይኔ ላይ ውል ያን ሰዓት ሙሉ ነበር እንዴ? ቅልጥም ስትል መራመድ ጀምሯል እኮ ቀጥታም ልግጥ ፌጦ ላይ ደረስክ። እንደምንም ከቅልጥሙ ታዩን ተጫማ እያቋረጠ የሚለው አሁን ከዚህ ስንወጣ ጮማ ዘፍንልና እንደ የሚሻሚሾ የሚለው ሚሻሚሾ የሚለው እኮ ነው። ፌጦ ይላል እዛ ላይ ነው። ከበዓል ሙዚቃዎቻችን በጣም የምትወደው የትኛው ነው? እስኪ ዋው ቴንክ ዩ ጥያቄ ባለም ላይ ማን አለ ይመቸኛል። ባለም ላይ ማን አለ? የኤችአይቪ አውደ ዓመት ታከብራለህ ማለት ጎበዝ። እንግሊዝኛውን አትችሉ ባለም ላይ ገባውትናል። አንተ ሚሻሚሾ በእውነት አይ ቲንክ ባልሳሳት ታደሰ አይደለ? ታደሰ አለ። አሁን የእውነቱን ነው ታደሰ። ቆንጆ ጥያቄ ነው ሚሻሚሾ ምን መሰልቃጫ እንዴ? ጌጤኔ በምን አውቃለሁ? ያልጻፍኩት ግጥም መስፈን ነው እንጂ እኔ እኮና ሚሻሚሾ የሚለውን ፓርት አይደለማ ሙሉ ዘፈኑን ነው። ግን አንደኛ ዘፈን ነው እግዚአብሔር። በነገራችን ላይ እሱ ዘፈን አርብ ነው ለስቅለት ቀን ነው የሚባለው። ወጣቶች ዱላ ይዘው ክርስቶስ የተገረፈበት ምሳሌ በማድረግ ሚሻሚሾ ማለት ልክ ሙሾ ለማለት ነው።
እና ታዲያ በጣም በደስታ እኮ ነው የሚዘፍነው። ታዲያ እኮ ስለ እንደዛ የሚለው ትንሽ ያዩ ዘፈን እሱ ያው ዘመናዊ ስለሆነ ነው እንጂ በባህላዊና በስራ በመገረፉ ደስ እያለ ሚሻሚሹ በጣም ሚሻሚሹ እኔ አላልኩም። ግን እሱ ላይ ነው አይደል? ይሄ ቀዩን ከጮማው ምን እያቆረጠ የሚለው በጣም በቃ እሱ ሌላ ነው እንዴ? ዘፋኙ ነው እንጂ እሱ ዘፈኑ ሌላ ነው። እሱን ዘፈን ነው የምልህ። እንጀራ ወጥ የሚለው አሰፈለኩስና አለው በረከት ዳዊ ተሻኛው ያንቋረጠ እሱን ሰምተህ ተጠቅልለህ ለሊት 9 ሰዓት እሱን እንከፈትልህ ቢላ ተዘጋጅተን የምንመጣው አዋዜም ይዘናል ትላለህ። ድግስ ተጠርተን መቦረሽ የለም ቢላ ካሉ ችግር የለውም። የጃፓን ፊልም ነው ይመስል መዘዝ አድርገህ እሺ ፉርካስ ቆይ ሁላችንም ተመልካቾቻችንም ሁሉም በፉርካስ በሚለው ነው የሚያውቁት። ስሙ ነው እንታረጋለን ነው እኔ ፈረንሳይኛ እየሰማ ፉርካስ ያለ ፍርካስ ነው ስሜ። ትክክለኛ ስሜ ሳሙኤል ኑርልኝ። ሳሙኤል ኑርልኝ። ፍርካስ እንዴት ተባለ? ሳሙኤል ኑርልኝ እንዲሁ ፍርክስ ያለ ልጅ ፍርክስ ያለ ከዋናው ምርቃት ተሰጥቼ ነው እቤት ፋዘር ዋናውን ሲወልድ እቺን ለአንዳንድ ነገር ያዛት ምርቃቷ ናት። እኔ እውነት ፉርካስ ምርቃት ማለት ፍርካስ ያስባለህ ሳይዝህ ነው ኖ አረ ፍርካስ ማለት ነው እኔና አብሮ አደግ ጓደኞቼ የምንጠራረብ ከድሮ ጀምሮ ልጆች ነን። ምሳሌ ፍርካስ ማለት በቀላሉ ፍሬንድ ማለት ጓደኛዬ ማለት። ከዛ ግን አምሳሌ እኛ በጀማ ሆነን እሷ ወይ እሱ ቢመጣ እንትና መጣ አንልም። ፍርካስን ሾፍኮ ፍርካስ መጣ ነው ሶስተኛ ሰው ፍሬንድን አየው። ከዛ ካምፓስም ሲሄድ ብዙ ሰው የሚያቀኝ በፍርካስ ነው። በቃ እኔ ሁሉንም ሰው ፍርካስ ስለምል ፍርካስ ፒስ ነሽ ምናምን ከዛ ፍርካስ ስለምል ብዙ ሰው ሴቭ ሲያደርገኝ ስልኬ ራሱ ፍርካስ። ከዛ ቲክቶክ ስጀምር ለምን ላይክ ሰው ስቴጅ ኔም ምናምን ብሎ እንደሚጀምረው ወይ ኒክኔም ፍርካስ ብዙ ሰው ስለሚያቀኝ እኔም ሰውን በዛው ስለምጠራ ሁሉም ጋር ፍርክስክሳል ፍርክስክስ ያኔ በሳቅ ፍርስ እያደረገ አንቺ ግን ታሪክ አላችሁ መሰለኝ። ከቅድም ጀምሮ የሆነ አስተያየት እያያችሁ ምንድን ነው ገባ ጀምሮ አንቺም ዝም ብለሻል ያሉት ምንድን ነው የሆነ ታሪክ አለ። ድሮ የድቦች ፊልም ነበር ትዝ ይላል። አባባ ተስፋዬ ፍቅር ልብ የሚለቁት ችግራቸውን በፍቅር ያሸን ሳንሳይ እንዲህ ነበር። ኬርቤርስ ጎረቤታችን ነበረች ፌቪ ጎረቤታችን ነበረች። ያኔኛ ማንም አያውቅም። መቼ አሁን እሷ ሳሪስ ናት፣ አንተ ካሳንቺስ ነው። የት ነው አይደለም ቦታውን አያስፈልግም የምንኖርበት ቦታ። ፍርኬ ተረጋጋ፣ ታሪኩ የኔ ነው እንዴ በቃ የፈለኩት ሰፈር በቃ እንደውም ቃሊቲ ነው የምኖረው። ታሪኩ የራስ ነው መቀየር መብት እኮ ነው። ገጸ ባህሪን እንቀይራለን። እሺ አንድ ሰፈር ነበር የምንኖረው፣ ጎረቤት ነበር ፌቪ በጣም በቃ አራኛ በጀሞላ ስም አውጥተንላት የፍቅር እናት የቴምር ዛፍ ምናምን ነበር የምንላት። እሺ አሁን አላመነችም። ማሳመናት ስታልፍ እንዴት ነበር የምትሆኑት? በቃ ይገርማል። እንደዚህ ስታልፍ ቅድም ማለት ለምን ነፍነን ልክ በራችሁ ሲል ከፍት ሲል ሁላችንም እንወጣለን። የዞምቢ ፊት ጉድግድግ ምናምን ጌም ኦፍ ትሮንስ ላይ መስለ እሷ ያኔ በጣም ታዋቂ ናት። እኛ ማንም አያውቀንም። ፈርሚልኝ እናውቃለን። የግላዲያተር ፊልም ልክ የሚሰማን የለም። ግን ዛሬ ሁሉ ለፍተው ነው ያላቀውም። ከዛ ግን ዛሬ እድሉን አግኝተን ጊዜ ዳኛ ከጊዜ በላይ ዳኛ ስቲል ግን ፍርካስ እለቅብሻለሁ። ፍቅር ነው እለቅብሽ። በእውነት ይቅር በሉኝ። ያ one day we are married and many sons. ዋው thank you ልጆች ይኖሩናል። ተመልካቾች በደንብ እንግሊዘኛ በጣም እየሰራሁ ነው። እንግሊዘኛ ላይ ግን እንትን ቅድም ግቢ ስትል ሰማሁ ልበል። ግቢ ዩኒቨርሲቲ ቅጥር ግቢ ነው። የት ግቢ? አንበሳ ግቢ ነው የተማርኩት ድሬዳዋ ዩኒቨርሲቲ ነው። እውነት ትክክለኛውን ቦታ ነው ያገኘሁት። በጣም በቃ ካዛንቺስ በምን የተማረው ግን? የተማርኩት ኢንዱስትሪያል ኢንጂነሪንግ ነው። የሜካኒካል ኢንዱስትሪያል ዲፓርትመንት ኢንዱስትሪያል ኢንጂነሪንግ ተመርቄያለሁ። ከዛም
ከዛም እድሜ ለስራ ሲደርስ እውነት ለመናገር በአካባቢ በሚገኝ ከወዳደቁ እቃዎች ትልልቅ ነገሮችን ሰራ ተጽዕኖ ፈጥሬ በዛም ወደ ውጭ ሀገር ሄጄ እንድማር የንጉሴ ቤተሰቦች ባመቻቹልኝና ከዛ በኋላም ደግሞ ነዳጅ ተወደደ ሲባል በፕሌን እንዳልሄድ አስቀርተው አንዳንድ ሰዎች አሻጥርና ደባ ሴራ እንዲሁም ሸፍጥ ቢሰሩብኝም እኔ ግን ወደ ኋላ አልቀርም ብዬ ከዛ በኋላ ነው እዚህ የተገኘሁት። ተመርቃ እንደወጣ ሰፈር ውስጥ ከወዳደቁ ነገሮች ኮዳ ምናምን ትሰራ ነበር ማለት ኮዳ አቅልጬ አበባ ማስቀመጫ በመስራት እናቴን ካኮሯት በኋላ አባት ይሄ ቺኮች ላይ ደግሞ የተለመደ ባህሪ ነው። በእናት አንድ ቀን ታለኝ ከቤት ደውላ ነስጆ እንደተንሰይ ፍርካስ ቢያስቀኝ እንደውም የሆነ ልጅ አለ እኔ ታሯል ፍርካስ አሰቃች የሆነ ወንድም ዘገኝሽ እንደዛ በቃ ካራክተሩ እንደምትመስሉ ብሮ ትራፊክ ትራፊክን ግን ካነሳኸው አይቀር ማለት ነው ትነዳለህ ትራፊክ ነው የሚነዳው ሲገኝ ይነዳል። ልክ ነህ። በጣም ከባድ ስለሆነ ነው የምትሰራቸው ኮንተንቶች የቲክቶክ ኮንተንቶች አብዛኞቹ የትራፊክ ናቸውና እንዴት ነው እነሱን ትሪት የምታደርገው በአካል ስትገናኙ? ይቀጡሃል የኛ ሰው ነው ብለው ያልፈዋል ወይንስ የቀለደብን ነው ብለው ይቀጡሃል? የበለጠ የምር ያቀጣል። አሪፍ። አሁን በዚህ አጋጣሚ ነገሮችን ክላሪፋይ ለማድረግ እኔ የምሰራው ኮንቴንት ማንንም ሰው ኦፌንድ ለማድረግ ወይ ደግሞ የስራውን ክብር ለማሳጣት ምናምን አይደለም። ሪያሊስቲክ ያሉ ነገሮችን ኢን ሪያሊቲ ያየናቸው ጀስት እኔ ወዝ ቀልድ ጨምሬበት ሰው እንዲስቅ እንዲጫወት ነው እንጂ እኔ አንድ ብቻ ሳይሆን ብዙ አይነት ካራክተሮች ባለሱቅ እሰራለሁ ተለያዩ ብቻ። ስለዚህ ሰውን ኦፌንድ ማድረግ አልፈልግም። ያረኳቸው ሰዎች ካሉ በዚህ አጋጣሚ ለጨዋታ እንደሆነ እንዲረዱት ነው። ጨዋታው ግን አስተማሪ ነው። ቀጥሎ ደግሞ እውነት አዘል ነው። አንቺ ወዳልሽው ጥያቄ ስንሄድ አግኝተውኝ ያውቃሉ እንደዚህ። ከዛ ምሳሌ ደስ ብሎት እስካሁን እንደዚህ ዋን ቱ ዋን መጥቶ ከኔ ጋር ችግር ውስጥ ወይ ደግሞ እንደዚህ ምናምን ያለ ፈጣሪ ይመስገን አብዛኛው ሰው ይመስለኛል እየተረዳው ጨዋታ ጭውውት እንደሆነ። እኔ ይገርመኛል ለምን እንደሆነ እንጂ አሁን እውነት ስነግራችሁ ቲክቶክ ላይ ሲሆን ብዙ ሰው እንደ ልቡ ለመሳደብ ለመናገር ይቀሏል። የሆነ ነገር ሰርተሽ ድራማ ላይ ቄስ ተሰርቷል፣ ፓስተር ሰርቷል። ድራማ ላይ ትራፊክ ፖሊስ ሆነሽ ትሰራለሽ፣ የፈለግሽውን ካራክተር ትጫወቻለሽ። ገብቶሻል? ከዛ ግን ቲያትር ወይም ደግሞ ፊልም ሲሆን ሰው መንገድ ላይ ሲያገኝሽ ታትማች ኦፌንድ አይሆንም። ቲክቶክ ሲሆን አይ ቲንክ አንድ ደቂቃ ስለሽ ይንቃታል መሰለኝ። ቀለል አድርግ ዝም ብለሽ ምትቀርጪ ላይ ይመስላል አንተ መተለው ምናምን ይቻል፣ ግን እንደዛ አይደለም። እና ትራፊክም አሪፍም ካራክተር ሰርቻል፣ ትክክለኛውንም ማሳይቻል፣ ቀልዱም አለና ከዚህ በፊት አንዴ የሆኑ ትራፊኮች አገኝ መንገድ ላይ ቆም ያለው በፈጣሪ ደግሞ እዚህ ሀገር ያው ትራፊኮች ትልልቅ ናቸው፣ ሳይዝም ከሩቅ አጭር ሰው አይ ቲንክ ክራይቴሪያውን የማያሟላ እኔ እርግጠኛ ነኝ ስፖኪው በላይ ይታየኝ ለመቅጣት አይቺ አሁን የቦሏ እንዴት እንደማያስብ ሶስተኛው ግን ዘልዬ ነው በክሪክ ነው ወይ ዝልልያ እና ብዙ ጊዜ እንደዛ ትክክልም ነው። ሰራውም አይ ቲንክ ሃይት ይፈልጋል መሰለኝ። ብቻ ደርበብ ያለ ሰውዬ ነው ምናምን እየሄዱ ነው ከቻ በቃ ምንም አልቀረኝም። ድንግጣ ማንዴ ማልከስ ህፃን ልጅም ግድ ሰዎች ናቸው መጡ። ሁለቱም ትራፊኮች ናቸው አለኝና በቃ ወዲያውኑ ሪኮግናይዝ እንዳደረገኝ ገባኝና እየሳቀ ነው ገና ሲደርስ። በእኛ የምትቀልደው ልጅ ነው አይደል?
ይቆጣል ብዬ ነበር የጠበቁት። በጣም ነው የማደንቅልህ ጎበዝ። ግን ሁሌ ሪኮመንድ አደረገኝ ገባ። ሁሌ ደግሞ ኔጌቲቭ ብቻ ሳይሆን ፖዚቲቭንም ሳይሆን ዩ አር ራይት ብር ምናምን ነገር ቀቡ ምናምን ሲሉ ምናምን ታሳያለህ አንዳንዴ ሷሷም ነገር ኦፌንድ ታረጋቸዋለች መስለኝ ሊሆን ይችላል። አታቀሳስር አንደኛ ዘጭ እኮ እንግዲህ ነጠርታው ሶሎ አይ ልክ ነው። ግን ከዛ በኋላ ምንድነው ሪያሊቲም ሰርተናል ስለ ለዛ ነው ምሳሌ ህግ እያስከበርን ነው ሙስና አልቀበልም ብሎ በስርዓት ቀጥቶ የሚያስተምር ብዙ ቪዲዮዎች አሉ። ይቀበላል ከዛ የሚያሳስቃል ምናምን ብዙ አይነት ነገሮች ሰርተናል። ሰው ያው አንዱን አይቶ ነው የሚናገር እንጂ ዲቴል ገብቶ የሚናገር ሰው የለም። ካራክተሮቹ እንደሚሰራው ቪዲዮ ይለያያል። በጣም ደግሞ የሚያዝናኑኝ የነበሩት እሱ ፕራንክ ያደርግ ነበር የሴት ድምጽ እያስመሰለና ታውከው እሱ ነው ሰው ሁሉ አወቀ። አይ ማወቅም ሳይሆን አንዳንድ ኬዞች አሉ ከካሜራ ጀርባ ቀድማ አውርተናቸዋል ምናምንና ትንሽ እሷን እስካስተካክል ማለት አሞኝ ነው። በርግጥ አሞኛልና አሁን ከረንትሊ ትንሽ በዛ የተነሳ ህክምና እስካረግ ወደ ሙሉ አቃውን እስክትል በቃ ለፕራንክ ድምጽ ምናምን ነገር ትንሽ ያስቸግራል። ግን አሪፍ ነው ፕራንኩ ስቲል ፕራንኩም ሰው ነው ኦፌንድ ሊያደርግ ይችላል። ስለዚህ እኔ ሁሉ ጊዜ የማን እንጂ ያረጋ አንተ ፕራንክ ካረካች እኔ የስካት በጣም ነው የወደድኩት በእውነት እስካናት በቃ እኔም ከልብ በቃ ልጅ ታፈታፍ እሱ ራሱ ድክም እያለ በጣም አሪፍ ነበር። እንደዛ አይ ቲንክ ወደፊት እንቀጥልበታለን ከፈጣሪ ጋር አሪፍ ነገር ነው። አዎ ከቁም ነገሩ ማለት ነው። ኢንሻአላህ ከፋዘር አላቀሳሰ በዚህ አጋጣሚ ግን አንዴ ማመስገን ፈልጋለሁ። ኤቭሪ ትራፊክ ስራውን አክብሮ የሚሰራ ኢቭን በበዓል ይሰራሉ ዶክተሮች፣ ሳት አደጋዎች እነዚህ አይነት ስኪል ፉል የሆኑ ሙያ ላይ ያሉ ሰዎች ካሪየራቸው ምንድነው በዓልንም ምንም ትተው ሰው እንዲረዱ ያደርጋና ስለዚህ አመሰግናቸዋለሁ። ልክ እንደኛ እንዳሁኑ ማለት ነው። እስከዚህ ዋና እንዴ አለ አንተ ተቀባይ ነበር ብትሆነው አልኩ በእግሩ ከመገናኛ ሜክሲኮ ይሄድ ቦሰቶን ጥያቄ ላስጨርሰኝ። እሺ ከፋዘር ጋር ያላችሁ ሪሌሽንሺፕ በጣም ነው የምወደው። በተለይ ደግሞ ይሆናል የምትገልጽበት መንገድ አለ ምናምንና እጅግ በጣም ደስ ይለኛልና እሱን ነገር ብትገልጽልኝ ደስ ይለኛል። እኔ ሳባብዬ ላዝም ነበር መጀመሪያ ልትወራስ ኑርልኝ ይባላል። ኑርልኝ ሳይድ ይባላል ፋዘር። እናቴ አይን አለም ደስታ ትባላለች። እኔ እንጃ እግዚአብሔርን ለማካበል ሳይሆን እኔ በህይወቴ እንደነሱ ሁለት ሰዎች መወዳቸው የኔ አባት እናት ስለሆኑ ሳይሆን ደርሶ በጣም ሃምብልና ካይንድ ሰዎች ናቸው። በጣም መልካም ሰዎች ናቸው። እና ኑሬ ነው ማለት እኔ እንትን ያለ ሰው ነው። ይሄ ሰው ህይወት ውስጥ ማይገባ ጸጥሎ የሚኖር ሰው የለም። አይመለከተውም። እዚህ ጋር አምያን ኑሮ እንደሚኖረው ውሻ እያጫወች ነው። ከውሻ ጋር ነው ብዙ ጊዜ ኢንተራክሽን ያለው። አጭር ውሻ ሰባይ ይጣሉበት ዝም በይ በቃ እውነቴን ነው። ቲቪ ያየ ሪሞት ይዛ በቃ እንደ ሁሉም አባት ነው። ሪሞት ይዛ ተኝቷል ልትነጥቀው ስትልኪያቸው አይደል ያተሰው ግን በቃ ሰላማዊ ሰው ነው። በጣም ደስ የሚል ሰው ነው። እኔ ደግሞ ከኔ ጋር በጣም ክሎዝ ነው። እንቀላለዳለን፣ እንጫወታለን። ሞር ተጫዋች እኛ ቤት ፈታ ያለችው ማዘራት እሱ ዝም ያለ ሰው ነው፣ ግን ሲጫወትም አሪፍ ነው። ያንን ነው እኔ ስታንድ አፕ ኮሜዲም ማቀርበው እሱን ነው። በቃ ምሳሌ አሁን ውሻችን ቋንቋ ለምዳለች ብዬ አውርቻለሁ፣ ቀልጃለሁ። ስታንድ አፕ ላይ ውሻ ነበረችን ትንሽ ውሻና ከሁሉም ነገር ጋር የሚግባባ ማለት ከማንም ጋር ኖርማል ሆኖ ይኖራል። ከማን ጋር እንደሚግባባ ሁሌ ኢንተራክሽን ከውሻዎቹ ጋር ነው። ውሻ ገና እንደመጣ ነው ይመታታል። ሲያምሽ እንዴ ውሻ ራሷ ሰልፍ ዲፌንስ ለመደች ጋሽ ሁላችንም በቃ የመጽሐፍ ቅዱስ ታሪክ ነው መሰለኝ። ጸጥ ብለን ደርቀን ቀረ። ጋሽ አላበዙትም እንዴ እንታ አሰናብቱ አንዴ ሊመታት በቃ በጣም ፈትሽ ብለው እና በቃ ውሾቹ ጋር ኢንተራክሽን ተቆፈረ። ያ በቃ የሚቀመጥ ሰው አይደለም። እሁድ አራቱን መኪናዋን ብትና አድርጓት ጎማን ምናምን በቃ ከዛ ጣሪያ ላይ ምናምን ስፓይደርማን ይወርዳል። ክርብትና ውሻ ተቆፍሯል። አላርም ነው የኛ ሰፈር በውሻችን ነበር። በእናንተ ውሻ ነው ሰው የሚነቃ ሰው ነው ከማንም በላይ ሁሌ እኔ እንዴት ነው እንጂ
በጣም ነው 11 ተኩል መጀመሪያ ጣጣ ሚለሽ ውሻ ጋር ተራች 12 ተኩል ሁሉም ሳቆለት ወደ ስራ እና በውሻ ብዙ ታሪክ አለ። ብቻ ኤኒዌይስ በጣም ደስ የሚል ሰው ነው። በጣም ወደው ሰው ነው። ረጅም እድሜና ጤና እመኝለታለሁ። አሜን አሜን። ፍርካስዬ አንድ ጥያቄ ልጠይቅ ተጨማሪ ጠይቂ ፍርካስዬ ትህትና ሲንደሬላ ፕሪንሰስ ሲንደሬላ አንቺ ራፑንዜል በጣም የልጅ ፊልም እንደሚያስባንናል። ስማቸውን ሁሉ አልስታልኩ። እሺ ሳይክ ማለት ነው በጣም አጭርና ጥያቄውን ሰልፍ ያደረከው ራስህ ትጠይቃለህ። አመል አይላጭ። እሺ አልቻልኩም። በጣም የሞቀኝ ነው እውነት። ትወና ትሞክራለህ ወይ ነው ዋናው ጥያቄ። እስካሁን ሳይክ ኢሚቴት ስታረግም ስታስመስል ቲክቶክ ላይ የምናያቸውን ካራክተሮች ምናምን በጣም ፐርፌክትሊ ነው የሚመጣው እና ትወና ፍላጎት አለህ ወይ? እዚች ጋር ልጨምር። ይቅርታ አመልኩን እባክህ እዚች ጋር ያዣት አንዳንድ ለምን ቆየን ሁላ ጊዜ የት እዚህ ነው አይደለም ማለትሽ ደግሞ ቲክቶክ ላይ ተማንድራችሁ ቲክቶክ ላይ ማለት ነው ወዲያው መጣ ወዲያው ነው ቡም ያደረገው። ያን ሁላ ጊዜ ትነበርክ ምን ስታረግ ነበር? ከዛ ውጭስ ደግሞ እንዴት መጣሽ? በቃ ጥሩ ጥያቄ እባክህ አንድ ባንድ ለመመለስ ሞክራለሁ። ታንክ ዩ ጥሩ ጥያቄ ነው። ከእህታችን ጥያቄ ልጀምር። obviously ያ mankind problem as soon as possible it is okay yeah ሱሪ እየሰደደ ምን አለ መሰለሽ ጥሩ አክቲንግ ሞክሬም አላውቅም ሰርቼም አላውቅም። የተለያየ ስራዎች ሰራ አይኖርኩ ሰው ነኝ። ብዙ ስራዎችን ሰርቻለሁ። በተለያየ አጋጣሚ ህይወት እንደወሰደሽ የምትሄጂ ሰው ነሽ። መሄድ ሰው ነኝ። ሄጃለሁ፣ እዛ ውስጥ ገብቻለሁ። ከዛ ደላስት ስራ የምሰራው በቅርቡ የነበረው ሪሰንትሊ ሰራ የነበረው ፈርኒቸር ወርክሾፕ ነበረኝ። ለጊዜው አሁን የለም፣ ፈርኒቸር ወርክሾፕ ፈርሷል። ምን የለም። እኔ ልሳቅ ወይ አሳዛኝ ታሪክ እንዴት ሪአክት ማድረግ እንዳለብኝ ግራ ይገባኝ። ፈርኒቸር ነበር የምንሰራው ወርክሾፕ። አሁንም ስቲል ከፈታ አድጋ ቢሳካ እንጀምረዋለን። ደስ የሚል ቢዝነስ ነው፣ ወደዋለሁ እና እሱን ነበር የምንሰራው። ግን ሙያውን የምትሰራው እኔም ሞክራለሁ፣ ሰራተኞችም አሉ። አንድ ላይ ነው ኢንጂነሪንጉ እዚህ ጋር ካልጠቀመ what is this yes as a beginning of taking okay እንግሊዘኛ ግን አሪፍ ነው። ሜካኒካል ተምረው ውድ ወርክ በጣም ደስ የሚል ነገር በደም ትያረጋል አይደል? በቃ ሰው ከችግሮች የሆነ አሶሲዬሽን አለው። ሜካኒካል ሲል በቃ መኪና ብቻ የሚታይ መፍታት ምናምን አለበት። ካቻቢቲ ዲሽ ግሪስ ምናምን እሱ አይደለ። ብዙ አይነት ተርማል ዲዛይን ምናምን ይባላል። ኤኒዌይስ እሱ አንገባ it's okay ኤኒዌይስ ከዛ በቃ ፈርኒቸሩ ነበር የምሰራው እና ያኔ መሀል አካባቢ ላይ ጀምሬ ነበር ቲክቶክ እንትን ማድረግ እና እንደዚህ አይነት ኮንቴንቶች ክሬት አላረግም ነበር። ትርጉም ነው ቲቪ ከፍትና ቁጭ ብዬ ያችን ትሬንድ አስጀምሬ ነበርና በጣም ጥሩ እየሄደ ነበር። ትግርኛ አክሰንት ነው የምጠቀመው። ከዛ ፊልሞቹን እና የመጀመሪያው ትዝ ይለኛል ኤክስትራክሽን ፊልም ክሪስ ሄምስወርዝ የሚሰራበት አለ እሱን። ከዛ ደግሞ ዴንዝል ዋሽንግተን የሚሰራበት ኢኳላይዘር እሱን ተረጎምኩ። ቁጭ ዋይ ከሸከሻት ዋይ ተንኳከበሩ ሌቦች ናቸው ሊገዳደል ነው ሞታቸው እንደዚህ እያልክ ነበር ተረግሞ። ከዛ የሆነ ሰዓት የእንጨቱ ስራ ቢዚ ያደረገኝ ኮንስታንትሊ ስራ መጣና ቢዚ ሲያደርገኝ ኦልሞስት 9-10 መንዝስ ምንም ለቅቄ አላውቅም፣ ተውኩት ማለት ነው። ልክ ሲፈርስ ነው የቤት ቁጭ ማለት እድሉን ሳገኝ ያ ነው። ለምንድን ነው መዶሻዬን ጥዬ ቲክቶክን ማላደረዋል ካሜራዬን አነሳ። you did it በዘነዘ I did it በካሜራ አሬ ልጅ የኔን ታሪክ ያቆረፈደ ታሪኩ የኔ ነው እንደብል እሺ ማይክ እንዳለ ብቻ እንደዛ ተጀመረ። እዛ የመጀመሪያው 2-3 ቪዲዮዎች ሰሯቸው እስከዚህም ብዙ አልታዩም ነበር። እዚህ የሆነ ቀን ነው መንገድ ኳስ ቅዳሜ እንጫወታል እየሄደን የሆኑ ብቻ ሰዎች መንገድ ምናምን ሲጸዳ አየን። የተመረቀ አሰልፈሽ መጣች ካራክተራ እንዴ
አዘለ ከሚያጸዱት መሀል ላይ በቃ በጣም የሚመቸኝ በቃ እያጸዳው እኔም ጓደኞቼ መሰሎቼ በዚህ እድሜ ተነሱ ነው የምለው ተነሱ አልክ። እሱ ቫይራል ወጣ ሰው ጋር አስተዋወቀኝ። ከዛ የሚገርመው እሱን ቀርጸን እዛው እንደ ቀልድ የመጣ አይዲያ ነው። እዛው ጓደኛዬ ቤት ውስጥ ቁጭ ብሎ ካሜራውን እንደያዘ ነው የትራፊኩን አይደል እንደውም ቤት ለቤት ጀመራችሁ እንዴ ይላል። በቃ ሁለቱ ከሰው ጋር አስተዋወቀኝ። ፈጣሪ ፈቀደ ሆነ እዚህ ደረስን ነው ማለት ያው የትም ደርሰን አይደለም ግን ሰው አወቀን ምናምን አሪፍ ነገር ነው። እንዳልከው ቅድም ለመጀመር የቆየ ለምንድን ነው ግን ብዙ ጊዜ የሆነ ሰው አርቲስት ምናምን ሲሆን ብዙ ሰው ከጀርባ ላይ አይመስልም የቆየ ነው ፕሮጀክት አዲስ ይዘና ኧረ ብቻዬን ነኝ ያው ጓደኞች አሉ ግን የቆየ ነው ማንኛ የእጃ ንግግር እኮ ነው እኛ ትላለ ለመጀመር የቆየው ትፈራ ነበር በጣም የካሜራው ፎቢያ በለው ከዛ ይሉኝታ ሰው እኔ በጣም ኦፕን ነኝ እንደምታዩኝ ፈታ ያልኩ ሰው ነኝ አልጨናንቅም ግን ከምትሰራቸው ስራዎች ከላይፍ ሂደቶች ከአንዳንዴ ሰው ባያዝድ የሆነ ቶቶች ስላሉት ቅድም እንዳልነው አሶሺየት ያደርጉሻል ከሆነ ነገር ጋር አንቺን አይገልጽሽም። እኔ እኮ የእውነት ቦርጫ የምመስለው ሰው አለ አሁን የእውነት ትራፊክ ምሰራም ይመስለዋል አንዳንዱ የእውነት ቀበሌ ሰርቺ ማቅም ይመስለዋል የእውነት እንደዛም ይጠይቅሻል። ሰው አሶሲዬሽኑን ዲፈረንሺየት ማድረግ አይችልም ያገናኘሽን ነገር ሶ እፈራ ነበር መቀረጽም የዛሬ ስንትና ስንት ዓመት ጓደኞች ቲክቶክ ሳይመጣ በፊት ዩቲዩብ ጀምር ኦልሞስት ከ200 በላይ ቪዲዮ ጓደኛዬ ፒሲ እና ስልኩ ላይ አለ ድሮ ካምፓስ ያለን ሲቀርጸኝ ከዛ ከግቢ ወተን ሲቀርጸኝ ስቀልድ ሳሾፍ ምናምን ይሄ ለቀቅ አሁን ራሱ ቢለ አረፈራለሁ ምናምን እል ነበር። ከዛ የሆነ ቀን እንዳልኩሽ ለመድክ አሁን እኔን ካልቀረጻች ታጊ የተጎተት ካሜራማን ወደ ቤት ላይ እኔ ያወራሽ አይደል አሁን በቀል ነው ያስከው የድሮን በነገር ላይ ዩኒቨርሲቲ የተቀረጽኩ ስትል የኮሜዲያን ቶማስ ነው ትዝ ያለኝ ካምፓስ ዶርም ውስጥ ሆኖ እንደው በቅርብ ጊዜ የሚለቀቁ ነበሩ የቆዩ ቪዲዮዎች እሱን እንትን ያያረገውና እንደዛ በጣም ብዙ ነበር ካምፓስ እየቀለድንም ያለው ሜቢ እንዳላችሁት አንድ ድሮ ቀን ነበር ጥበብ የጠራች ካንተ ድሮ እኔ ይገርምሻል ሳልወለድ እናቴ ጥጥ ውስጥ እንትናት አጥጥ ሳልጠባ ማለት ነው አይ እንዲስ ታው ማሽን ቢሆን አይደለ ቆርጦኛል መኪና ቢሆን ገሽቶኛል ፍጥነቴ አይ ድሮ ሳልወለድ ራሱ ገና ሆድ ውስጥ ያለው ሳሙኤል ይላል ተናገር ባሪያ ይሰማል ያልኩት ያ ነገርና ይገርምሻል እያጠባሽ እናቴ የሚመጡት ሰዎች አቤት ትላለ ነቅላ አስቃቸው በቃ አጠባቤ ራሱ ያስቃል እዛ ጡት ይጪ በቃ ናም ስማርት አለቃቀስ ነበር ማለቅሰው ሙር እንደምሆንና ጥሩ ቀላጅ እንደምሆን አያቴ ትናገር ነበር። በጣም ትንቢቷ ከባድ ነበር ይገርምሻል ይሄ እና ግን ሸውደውኛል። ቤተሰቤን በዚህ አጋጣሚ እንዲጠየቁልኝ ፈልጋለሁ። ሜትር ከ82 እስከ 90 ይደርሳል የሚል አያቴ ይሄ ልጅ ይመዘዛል እኔ እኮ እስከ 12 መመዘዝ ነበር መስሎኝ እና በቃ በጣም አጭር ነኝ የክላሱም የትምህርት ቤቱም አጭር ነኝ ምናምን ጺም የለም እንደምታዩት አሁን በቃ ጥልጥ ደቦል በቃ ጎፈሬ የሌለው አንበሳ ዲን ከዛ ወሌ ግቢ ካምፓስ በእውነቴ ነው ስንት ዘበኛ ይዞኛል ብራዘር ወዴት ኧረ ጺም ነኝ ኧረ እባክህ ወዴት ማንም አያምንም የሚል ካርድ በሴቶችም በወንዶችም ገብቼ ይበላል እና ተረዝማለህ እያሉ በጣም አይምሮዬ ላይ በቃ ትራማ አለ ምላሱን ይመስለኛል ግን ይረዝማል ሲል ነበር ሽሙጥና አሽሙር በኔ ላይ አይረንደም ከርካስዬ ስለመጣክ ዝም በሉ ነው ባንዴ ከርካስ እንጂ አይሄንንስ አልተነበዩልህ ቶሎ ተወጣለህ ብለው ማለት ምን ያህል ይታከታል እስከምን ነው አልጠየቀች በቃ ከርካስዬ ቴንክ ዩ ይቀጥለው ባል አረም እንዴት እንደታል ነው እንዳትመታት ብዬ ነው ኧረ አይደለም እኔማ የጨዋታውን የቤቱ ረጅም እኔ ነኝ በዛ አጋጣሚ ሳልናገር ግድግዱ መጣ ነው ይባላል ለባራሴ ግቤው እሺ ከርካስዬ ስለመጣክ በጣም ደስ ብሎናል። ቤታችን በዓል እንዲመስል አድርገህልናል። በደንብ
በእኛ በኩል ጨርሰናል። አንተ ማለት የምትፈልገው ነገር ካለ እማ ላውራ? የእውነት አይ ተጫውተናል። በጣም ቴንኪዩ እግዚአብሔር ያክብርልኝ እዚህ ስለጠራችሁኝ ያው በበዓሉ ጊዜ እና እዚህ በመገኘቴ በጣም ደስ ብሎኛል። እናንተም በጣም ደስ የምትሉናችሁ ደሆል ቲቪ ስቴሽኑ ቲቪ ክሩ ያሉት እናንተም በጣም ተመችቶኛል። አቀባበላችሁም ስለመጣውም ደስ ብሎኛል። እግዚአብሔር ያክብርልኝ። ስለዚህ ለመላው የክርስትና እምነት ተከታይ ለእናንተም ለሁሉም ለማቀውም ለኢትዮጵያም ሰው በሙሉ መልካም በዓል እንዲሆንለት እመኛለሁ። ስለመጣውም ደስ ብሎኛል። እኔም በጣም አመሰግናለሁ ለማለት ነው። በጣም እናመሰግናለን። ስትይኛም በጣም በነገራችን ላይ የሆነ ጊፍት ይዞላችሁ መጥቷል ተብለን ነበር። እኔ እንደውም እንባ የተናነቀኝ አይሄድም እንዴ በሚል ስለመጣሽ እኛም በጣም ደስ ብሎናል። እንግዳ ማትወዶ ሴት ነው። በቃ ስለበላችሁ ቴንክ ዩ ጋይስ። ተመልካቾቻችን ከፍርካስ ጋር የነበረን ቆይታ ያያችሁትን ይመስል ነበር። በጣም ደስ የሚልና ሳቅና ጨዋታ የነበረበት ፕሮግራም ነበረ። ሌሎችም እንግዶች አሉን ከአርቲስት ቲቪ የበዓል ፕሮግራም ጋር። መልካም ቆይታ።